ጉበታችን በሰውነታችን ውስጥ ከ500 በላይ ስራዎችን የሚሰራ ትልቅ ላቦራቶሪ ነው። ጉበታችን ደምን ያጣራል፣ መርዝን ያስወግዳል፣ ለሰውነታችንም ኃይልን ያከማቻል። ነገር ግን በየቀኑ የምንመገባቸው አንዳንድ ምግቦች ይህንን ታታሪ አካላችንን ሳናውቀው ከጥቅም ውጪ እያደረጉት ነው። ዛሬ በዚህ ቪዲዮ ጉበታችንን ቀስ በቀስ እየገደሉ ያሉትን 7 ዋና ዋና አደገኛ ምግቦችና መጠጦችን በዝርዝር እናያለን። ቪዲዮውን እስከ መጨረሻው መከታተል የጉበታችሁን ጤና እንዴት መጠበቅ እንደምትችሉ ማወቅ ይኖርባችኋል። እኔ ዶክተር አማኑኤል ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጉት። ወደ ቪዲዮ እንለፍ። አንደኛ፣ አልኮል። ለጉበት ጤና ትልቅ ጠላት አልኮል ነው። ጉበት አልኮልን ለማጣራት በሚሞክርበት ጊዜ ከፍተኛ ጫና ይፈጠርበታል። አልኮል ጉበትን የሚጎዳው በሶስት ዋና ዋና መንገዶች ነው። አንደኛ፣ መርዝን በማመንጨት ጉበት አልኮልን ሲያቃጥል አሲታልዲሃይድ የተባለ መርዛማ ኬሚካል ይፈጥራል። ይህም ኬሚካል የጉበት ሴሎችን በቀጥታ ይገላቸዋል። ሁለተኛ ደግሞ ስብን በማከማቸት ጉበት አልኮልን በማጽዳት ስራ ስለሚጠመድ መደበኛ ስራውን ይሄ ማለት ስብን ማቃጠሉን ያቆማል። በዚህም ምክንያት ጉበት ላይ ስብ ይከማቻል ማለት ነው። በሶስተኛ ደግሞ ጠባሳን በመፍጠር ነው። በአልኮል የሞቱ የጉበት ሴሎች በጠባሳ ይሄ ማለት ፋይብሮሲስ ይተካሉ። ጠባሳው እየበዛ ሲሄድ ደግሞ ጉበቱ ይደርቃል ማለት ነው። ይህም ሲሮሲስ ይባላል። ከዛ በኋላ ስራውን ሙሉ በሙሉ ያቆማል ማለት ነው። ስለዚህ አልኮል የጉበት ሴሎችን ይገላል፣ ስብን ያከማቻል፣ በመጨረሻም ጉበትን ያደርቀዋል ማለት ነው። ሁለተኛ፣ ስኳር የበዛባቸው ምግቦችና መጠጦች። ስኳር በተለይ ደግሞ ፍሩክቶስ ለጉበት በሽታ ዋነኛ መንስኤ እየሆነ መጥቷል። ለስላሳ መጠጦች፣ የታሸጉ ጭማቂዎች፣ ከረሜላዎችና ጣፋጭ ኩኪሶች እነዚህ ከፍተኛ የሆነ ስኳርን የያዙ ምግቦች ናቸው። ስኳር በተለይ ደግሞ ፍሩክቶስ ጉበትን የሚጎዳው ልክ እንደ አልኮል ባለ መንገድ ነው። ከሰውነት ፍላጎት በላይ የሆነ ስኳር ወደ ጉበት ሲገባ ጉበታችን ስኳሩን በቀጥታ ወደ ስብ ይለውጠዋል። ይህም የተፈጠረው ስብ በጉበት ሴሎች ውስጥ መከማቸት ይጀምራል። ይህም ከአልኮል ውጭ የሚመጣ የጉበት ስብ ይህ ማለት ነን አልኮሊክ ፋቲ ሊቨር ዲዚዝ የተባለ በሽታን ያመጣል። ስቡ በጉበት ውስጥ ለረጅም ጊዜ ሲቀመጥም ጉበት እንዲቆጣና እንዲያብጥ ያደርገዋል። ይህም ቀስ በቀስ የጉበት ሴሎችን በመግደል ወደ ጠባሳና ወደ ጉበት መድረቅ ያመራል ማለት ነው። ስለዚህ ትርፍ ስኳር ጉበት ውስጥ ወደ ስብነት ይለወጣል። ያ ስብ ደግሞ ጉበትን ያቆስለዋል። ሶስተኛ፣ ቅባታማና የተጠበሱ ምግቦች። በከፍተኛ ሙቀት የተጠበሱና በቅባት የራሱ ምግቦች ለጉበት እጅግ አደገኛ ናቸው። እነዚህም ምግቦች ድንች ጥብስ፣ በርገር እናም ደግሞ ሌሎች በዘይት የሚጠበሱ ፋስት ፉድ ምግቦች ናቸው። እነዚህ ምግቦች ከፍተኛ የሆነ የካሎሪና እንዲሁም ደግሞ የቅባት መጠን ስላላቸው ጉበትም ይህንን ሁሉ ስብ አቀነባብሮ አይጨርሰውም። በዚህ ምክንያት ትርፉ ስብ በጉበት ሴሎች ውስጥ እንዲከማች ይሆናል ማለት ነው። በጉበት ውስጥ የተከማቸውም ስብ የጉበት ሴሎች እንዲቆጡና እንዲያብጡ ያደርጋል። ይህም ሁኔታ የጉበትን መደበኛ ስራ ያስተጓጉለዋል። ምግቦቹ የተጠበሱበት ዘይትም በከፍተኛ ሙቀት ውስጥ ስለሚያልፍ ለጉበት ሴሎች መርዛማ የሆኑ ኦክሳይድ የሆኑ ንጥረ ነገሮችን ይፈጥራል። ይህም ደግሞ የጉበትን የመከላከል አቅም ያዳክመዋል ማለት ነው። ስለሆነም ቅባታማ ምግብ ጉበትን በስብ ያፍነዋል፣ ያሳብጠዋል፣ ሴሎቹንም እንዲሁ ይመርዛቸዋል። አራተኛ፣ ጨው የበዛባቸው ምግቦች። ከመጠን ያለፈ ጨው መመገብ በሰውነታችን ውስጥ የውሃ መከማቸትን ይሄ ማለት ፍሉድ ሪቴንሽንን ያስከትላል። እነዚህም የታሸጉ ምግቦች፣ ቺፕስና እንዲሁም ደግሞ የተቀነባበሩ ስጋዎች ናቸው። ጨው የበዛባቸው ምግቦች ጉበትን የሚጎዱት በሶስት ዋና ዋና መንገዶች ነው። አንደኛ፣ የሴሎች መጎዳትን በማስከተል ከመጠን ያለፈ ጨው ወይም ደግሞ ሶዲየም በጉበት ሴሎች ውስጥ የኬሚካል መዛባትን ይፈጥራል። ይህም የጉበት ሴሎች እንዲያብጡና እንዲሞቱ በማድረግ በጉበት ላይ ጠባሳን ወይም ደግሞ ፋይብሮሲስ እንዲፈጠር ያፋጥናል ማለት ነው። ሁለተኛ ደግሞ የፈሳሽ መከማቸትን በመፍጠር ነው። ሌላኛው ከፍተኛ ጨው በሰውነት ውስጥ ፈሳሽ እንዲከማች ያደርጋል። ይህም ደግሞ በጉበት ላይ ከፍተኛ ጫናን ይፈጥራል ማለት ነው። በተለይ ጉበታቸው የተጎዳ ሰዎች ላይ ሆዳቸው በፈሳሽ እንዲነፋ ዋነኛ መንስኤ ይሆናል ማለት ነው። ሶስተኛ ደግሞ ጉበትን የሚጎዱበት መንገድ የደም ግፊትን በመጨመር ነው። ጨው የደም ግፊትን ስለሚጨምር
ወደ ጉበት የሚወሰዱ የደም ስሮች ላይ ጫናን ይፈጥራል። ይህም ጉበት ደምን በደንብ እንዳያጣራና ስራውንም በአግባቡ እንዳይወጣ እንቅፋት ይሆንበታል ማለት ነው። ስለዚህ ጨው የጉበት ሴሎችን ይገድላል፣ ጠባሳን ይፈጥራል፣ እንዲሁም ደግሞ በጉበት ላይ የፈሳሽና እንዲሁም የደም ግፊት ጫናን ያሳርፋል ማለት ነው። አምስተኛ ፋይበር የሌላቸው ምግቦች ሪፋይንድ ካርቦሃይድሬትስ ይባላሉ። እነዚህ ምግቦች ፋይበር ስለሌላቸው በፍጥነት ወደ ስኳር ይለወጣሉ። እነዚህ ምግቦች ነጭ ዳቦ፣ ነጭ ሩዝ፣ ፓስታ፣ መኮረኒ እንዲሁም ደግሞ ብስኩቶች ናቸው። የተቀነባበሩ ካርቦሃይድሬቶች ጉበትን የሚጎዱት ልክ እንደ ስኳር ባለ መንገድ ነው። እነዚህ ምግቦች ፋይበር ስለሌላቸው እንደተመገብናቸው ወዲያውኑ በደማችን ውስጥ ወደ ስኳርነት ይለወጣሉ። በደም ውስጥ ያለው ስኳር ደግሞ በድንገት ሲጨምር ጉበት ይህንን ስኳር በፍጥነት እንዲያስወግድ ከፍተኛ ጫና ይደረግበታል። ጉበት በደማችን ውስጥ የመጣውንም ይህንን ሁሉ ትርፍ ስኳር መቋቋም ስለማይችል በቀጥታ ወደ ስብ ይለውጠዋል። ይህም ስብ ደግሞ በጉበት ሴሎች ውስጥ በመከማቸት ለጉበት ስብና ለቁስለት ይዳርጋል ማለት ነው። ነጭ ዱቄትና እንዲሁም ደግሞ ነጭ ሩዝ በሰውነት ውስጥ ወደ ስኳር ከዚያም በኋላ ወደ ስብ ስለሚቀየሩ ጉበትን በስብ ያፍኑታል ማለት ነው። በዚህ ምክንያት ጉበታችንን በከፍተኛ ሁኔታ ይጎዱብናል ማለት ነው። ስድስተኛ የተቀነባበሩ ስጋዎች። የተቀነባበሩ ስጋዎች ለምሳሌ እንደ ሶሴጅ፣ ሞርታዴላ፣ ሳላሚ እንዲሁም ደግሞ በቆርቆሮ የታሸጉ ስጋዎች እናም ቤከን ጉበትን የሚጎዱት በተለያየ ጎጂ ንጥረ ነገሮች ጥምረት ነው። እነዚህ ምግቦች ለረጅም ጊዜ እንዲቆዩና ቀለማቸው እንዳይለወጥ ተብሎ የሚጨመሩባቸው ኬሚካሎች ለጉበት እጅግ አደገኛ ናቸው። የተቀነባበሩ ስጋዎች እንዳይበላሹ ናይትሬት የተባለ ኬሚካሎችም ይጨመርባቸዋል። እነዚህ ኬሚካሎችም በሰውነታችን ውስጥ ወደ ናይትሮሳሚን ይቀየራሉ። ናይትሮሳሚን ደግሞ የጉበት ሴሎችን ዲኤንኤ በማበላሸት ለጉበት ካንሰር የመጋለጥ ዕድልን በከፍተኛ ሁኔታ ይጨምራል። የተቀነባበሩ ስጋዎች ጣዕማቸው እንዲጠበቅና ለረጅም ጊዜም እንዲቆዩ ከፍተኛ ጨው ይጨመርባቸዋል። ከፍተኛ ጨው ደግሞ በጉበት ውስጥ ያለውን የፈሳሽ ሚዛን ያዛባል። ይህም የጉበት ሴሎች እንዲያብጡና ቀስ በቀስ እንዲሞቱ በማድረግ የጉበት ጠባሳን ያፋጥናል ማለት ነው። የተቀነባበሩ ስጋዎች አብዛኛውን ጊዜ የሚሰሩት ከፍተኛ ስብ ካላቸው የእንስሳት ክፍሎች ነው። ይህም አይነቱ ስብ ጉበት በቀላሉ ሊያቀነባበረው የማይችል ነው። ጉበት ስቡን መስበር ሲያቅተውም በሴሎች ውስጥ ያከማቸዋል። ይህም የጉበት ስራውን እንዲያቆም ወይም ደግሞ ፋቲ ሊቨር ዲዚዝ እንዲከሰት ዋነኛ ምክንያት ይሆናል ማለት ነው። የተቀነባበሩ ስጋዎች በኬሚካል በጨውና በስብ የተሞሉ በመሆናቸው ጉበትን በአንድ ጊዜ በሶስት አቅጣጫ ይሄ ማለት በመመረዝ በስብ በመሙላትና እንዲሁም ደግሞ በማቁሰል ያጠቁታል ማለት ነው። ሰባተኛ ትራንስፋት። ትራንስፋት በሰው ሰራሽ መንገድ የሚዘጋጁ ይሄ ማለት ከፈሳሽ ዘይት ወደ ጠጣርነት የተቀየሩ ስቦች ሲሆኑ ለጉበት እጅግ አደገኛና ገዳይ ከሚባሉ የቅባት አይነቶች ውስጥ ቀዳሚውን ስፍራ ይዛሉ። ጉበትንም የሚጎዱት በሶስት ዋና ዋና መንገዶች ነው። ጉበት በተፈጥሮ ስቦችን ሰባብሮ ወደ ኃይል የመቀየር ስራ አለው። ነገር ግን ትራንስፋቶች በኬሚካል የተቀየሩ ባዕድ ስቦች ስለሆኑ ጉበት እነሱን ሰባብሮ ለማስወገድም በጣም ይቸገራል። ይህም በጉበት ላይ ከፍተኛ የሥራ ጫናን ይፈጥራል ማለት ነው። ይሄ አንደኛው መንገድ ነው። ሁለተኛ ደግሞ ትራንስፋቶች በጉበት ውስጥ የመከማቸት ባህሪያቸው ከማንኛውም ቅባት የላቀ ነው። እነዚህም ስቦች በጉበት ሴሎች ውስጥ ልክ እንደ ሙጫ ይጣበቃሉ። ይሄም ሁኔታ ከአልኮል ውጭ የሚመጣ የጉበት ስብ ለተባለው በሽታ ዋነኛ መንስኤ ነው። ትራንስፋት የሚበዛባቸው ምግቦች በዝቅተኛ መጠን ቢወሰዱ እንኳን ጉበትን በፍጥነት በስብ ይሞሉታል። ይሄኛው ሁለተኛው መንገድ ነው። ሶስተኛ ደግሞ ትራንስፋቶች በጉበት ውስጥ ሳይቶኪንስ የተባሉ የቁስለት አምጪ ንጥረ ነገሮች እንዲፈጠሩ ያነሳሳሉ። ጉበት ስብ ከመያዝ አልፎም እንዲያብጥና እንዲቆስል ያደርጉታል። ይህም ቁስለት ደግሞ የጉበት ሴሎችን እየገደለ በምትካቸው ጠባሳ እንዲፈጠር መንገድን ይከፍታል ማለት ነው። ስለዚህ ትራንስፋት በብዛት የሚገኝባቸው ምግቦች የሚባሉት የገበታ ቅቤ ተብሎ የሚሸጠው ሰው ሰራሽ ቅባት፣ የታሸጉ ብስኩቶች፣ ኬኮችና እንደ ዶናት ያሉ ምግቦች ለረጅም ጊዜ እንዲቆዩ ትራንስፋት ይጨመርባቸዋል። ሌላው ደግሞ ፈጣን ምግቦች ናቸው። ይሄ ማለት ፋስት ፉድ የምንላቸው በተደጋጋሚ በሞቀ ዘይት የሚጠበሱ ወይም ደግሞ የሚጥለቀለቁ እንደ ድንች ያሉ ምግቦችም እነዚህ በከፍተኛ ሁኔታ ትራንስፋት የያዙ ምግቦች ናቸው። በአጭሩ ትራንስፋት ጉበትን ሊያቀነባብሩ የማይችል ባዕድ ስብ ስለሆነ ጉበትን በስብ ያፍነዋል፣ ያቆስለዋል፣ እንዲሁም ደግሞ ወደ ጠባሳ እንዲቀየርም ያደርገዋል ማለት ነው። ስለዚህ
ጉበትን በዚህ መልኩ የሚጎዱ ምግቦች ናቸው። ስለዚህ አሁን የነገርኳችሁ እነዚህ 7 አደገኛ ምግቦች ጉበታችንን ቀስ በቀስ ለጉዳት የሚዳርጉ በስተመጨረሻም ጉበት ላይ ከፍተኛ የሆነ ጫናን የሚያሳድሩ የጉበት በሽታ ምክንያትም ሊሆኑ የሚችሉ ምግቦች ናቸው ማለት ነው። ስለዚህ ከነዚህ ምግቦች መጠንቀቅ ይኖርብናል። ስለዚህ ጉበትን ለመጠበቅ ምን ማድረግ ያስፈልጋል ከተባለ አረንጓዴ አትክልቶችን መመገብ አለባችሁ። ለምሳሌ እንደ ቆስጣና ሰላጣ ያሉ ምግቦችን ማዘውተር ያስፈልጋል። በሁለተኛ ውሃ መጠጣት ይኖርባችኋል። ጉበት መርዛማ ነገሮችን እንዲያስወግድ ውሃ ያስፈልገዋል። ስለዚህ ውሃ መጠጣት አለባችሁ። ሌላው ቡና ጥናቶች እንደሚያሳዩት ያለ ስኳር የሚጠጣ ቡና ጉበትን የመከላከል አቅም አለው። ስለዚህ ቡናም ያለ ስኳር ብትጠጡ የጉበታችሁን ጤና ይጠብቃል። ሌላው ደግሞ ለጉበታችሁ የምታደርጉት ትልቁ ነገር ክብደትን መቀነስ ነው። በሰውነታችሁ ላይ ያለ ትርፍ ስብን መቀነስ የጉበትን ጫና በከፍተኛ ሁኔታ ይቀንሳል። እነዚህም መንገዶች ደግሞ በመከተል የጉበታችሁን ጤንነት መጠበቅ ትችላላችሁ ማለት ነው። ስለሆነም በአጠቃላይ ለጉበታችን ጠላት የሆኑትን ምግቦች አብዛኛውን ጊዜ የምናዘወትራቸው ምግቦች ናቸው። ነገር ግን ዛሬውኑ ውሳኔ በመወሰን ጉበታችንን ማዳን እንችላለን። አስታውሱ፣ አልኮልንና ስኳርን ቀንሱ፣ ከተቀነባበሩና ከተጠበሱ ምግቦች ራቁ፣ በምትኩ ብዙ ውሃ ጠጡ፣ አረንጓዴ አትክልቶችንም መመገባችሁን አዘውትሩ። ጉበታችሁ ራሱን የማደስ አስገራሚ ችሎታ አለው። ብቻ እናንተ መርዛማ ምግቦችን በማቆም እድል ስጡት። ይሄ መረጃ ለሌሎችም እንዲደርስ ቪዲዮን ላይክ እና እንዲሁም ደግሞ ሼር ማድረጋችሁን አትርሱ። ለጤናችሁ የሚጠቅሙ ተጨማሪ መረጃዎች ደግሞ ለማግኘት ቻናሉን ሰብስክራይብ አድርጉ። ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።